በዛሬው ዕለት የጤና ሚኒስቴር እጅግ አስደንጋጭ መግለጫን አስተላለፈ። ጊዜው አስጨናቂ ዜናዎች የሚሰሙበት ሆኗል። በየዕለቱ ለጆሮ የሚደርሱ መረጃዎችም የሚያስፈሩ ናቸው። የሚፈጠሩ ክስተቶችም አስደንጋጭ እየሆኑ ከመጡም ሰነባብተዋል። ዛሬም በማርበርግ ቫይረስ ጤና ሚኒስቴር ያስተላለፈው የአስቸኳይ መልእክትም ታላቅ ድንጋጤን የፈጠረ ልብንም ያረድም ሆኗል። በቫይረሱ ህይወታቸውን ያጡ ሰዎች አስክሬን ለቤተሰብ እንደማይሰጥ ተገለጸ። ጉዳዩን በተመለከተ እኛም ዝርዝር መረጃ ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ሞት ለየትኛውም የሰው ልጅ የማይቀርዳ ቢሆንም ድንገት ሲወገን ፈጽሞ የማይቀበሉት አስደንጋጭ ይሆናል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉም። ከሞታቸው አሟሟታቸው የከፋባቸው እኚህ ቤተሰቦችም የቀጣዩን ቀን ጀንበር ለማየት ሳይታደሉ ቀርተዋል። በአንድ ዕለትም አንድ ሙሉ ቤተሰብ በመርዝ ተገድለዋል። ጉዳዩ ምን ይሆን? በህይወት ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በህይወት ሆነን ብንኖር ወይንም ብንሞትም የጌታ ነን። ለኛ ለክርስቲያኖች ሞት ወደ ዘላለማዊ ቤት መሸጋገሪያ ድልድያችን ቢሆንም ለቀሪዎቹ በህይወት ላሉት እጅግ ጥልቅ ሐዘን ነው። ጌታን በታማኝነት በትጋት ያገለገሉ የትህትና የመንፈስ ጥንካሬ አንጸባራቂ ምሳሌ ነበሩ። ከ30 ዓመታት በላይ ወንጌልን ለትውልድ በማድረስ በአብያተ ክርስቲያናት ለበርካታ ዓመታት ያገለገሉ ወንጌላዊ ከዚህ ዓለም ድካም አርፈዋል። ህልፈታቸውን ተከትሎ የደረሱን መረጃዎችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በግብረ ሰዶም እንቅስቃሴ በስፋት የተተቸችው የመሰረተ ክርስቶስ ቤተክርስቲያን አስቸኳይ ስብሰባን አካሄደች። ሰሞነኛው በመሰረተ ክርስቶስ ቤተክርስቲያን ላይ ቤተክርስቲያኗ ግብረ ሰዶማዊነትን በተቀበሉና ከሚያራምዱ አባላት ትውጣ በሚልም የቀረበውን ትችትና ጥያቄን ተከትሎም አስቸኳይ ስብሰባ አካሂደዋል። የቤተክርስቲያኗ ፕሬዝዳንትም ለቀረበባቸው ክስም ምላሽንም ሰጥተዋል። የቤተክርስቲያን አስቸኳይ ስብሰባ ውሳኔ ምን ይሆን? ፕሬዝዳንቱስ የሰጡት ምላሽ ምን ይመስላል? የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ስለ መጻዩ ጊዜ ጌታ እግዚአብሔር በምድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ህዝቡን ሲገስጽና ከጥፋቱ እንዲመለስም መልእክቶችን ሲልክ እንመለከታለን። ወደ ዓለም ፍጻሜዋ እየተንደረደረች የምትገኘው ምድራችንም በየጊዜያቱ ጌታ እግዚአብሔር እንደተናገረው እንደ ቃሉ ሲፈጸም ተመልክተናል። ዛሬም አንቀላፍተው ላሉት ከእንቅልፋቸው ይነቁ ዘንድ ማንቂያ ደውል ለህዝበ ክርስቲያኑም ተነግሯል። ከዚህ ቀደም አስቀድመው የሰሙትን በመናገር የምናውቃቸው የእግዚአብሔር ሰው አስቸኳይ መልእክትን ከጌታ ዘንድ መቀበላቸውን ተናግረዋል። ወንጌላዊ ጸጋብ በቀለ ሪቫይቫል ቀጣዩ የእግዚአብሔር አጀንዳ ነው። ያለንበት ዘመን የመጨረሻ ነው። በቤተክርስቲያን ላይ መልኩን ቀይሮ የመጣ ቤተክርስቲያንን ሊያጠቃ ታርጌት ያደረገ መንፈስ አለ ሲሉም የእግዚአብሔር ሰው ወንጌላዊ ጸጋብ መልእክትን አስተላልፈዋል። ያገልጋዩ ሙሉ መልእክት ምን ይሆን? የሚሉትንም በመረጃችን አካተን ይዘናል። በቆይታችሁ ካንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በግብረ ሰዶም እንቅስቃሴ በስፋት የተተቸችው የመሰረተ ክርስቶስ ቤተክርስቲያን አስቸኳይ ስብሰባ አካሂዳለች። ሰሞነኛው በመሰረተ ክርስቶስ ቤተክርስቲያን ላይ ቤተክርስቲያኗ ግብረ ሰዶማዊነትን ከተቀበሉና ከሚያራምዱ አካላት ትውጣ በሚል የቀረበባት ትችትና ጥያቄን ተከትሎም አስቸኳይ ስብሰባን አካሂደዋል። ይህንንም ተከትሎ የመሰረተ ክርስቶስ ቤተክርስቲያን በዛሬው ዕለትም መግለጫን ማስተላለፋለች። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አስቸኳይ ስብሰባ ዛሬ ማካሄድ ተጀምሯል። ቤተክርስቲያኒቱ በነሐሴ ወር መጨረሻ 2017 ዓ.ም በቢሾፍቱ ባካሄደችው 94ኛ ጠቅላላ የመሪዎች ጉባኤም የተሾመው ይህ የአስተዳደር መሪዎች ጉባኤም የመጀመሪያ ስብሰባውን የሚያደርግም ይሆናል። ጉባኤው ስብሰባውን በጸሎት ሲጀምር በማስከተልም መልካሙን ማድረግ እንቀጥል በሚል ርዕስም አንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 እስከ 12 መነሻ በማድረግም መምህር ሰለሞን ግዛቸው የእግዚአብሔርን ቃል አቅርበዋል። በዛሬው ዕለት የተጠራው አስቸኳይ ስብሰባም ነገም ሲቀጥል መሪዎችም በወቅታዊ ጉዳይ ላይ የቤተክርስቲያኒቷን የአቋም መግለጫ እንደሚያወጡም ይጠበቃል። ታዲያ ይህንን ጉዳይ ተከትሎም የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትም እንዲህ ሲሉም ስለ ጉዳዩ ምላሽ ሰጥተዋል። በክርስቶስ ኢየሱስ ስም ሰላም ለእናንተ ይሁን። ስለሌና ስለ መሰረተ ክርስቶስ ቤተክርስቲያንን በማህበራዊ ሚዲያ እየተሰራጨ ስላለው ትክክለኛ ያልሆነና የተዛባ መረጃ እስካሁን ድረስ በግሌ በዚህ የፌስቡክ ገጽ ላይ ምንም አልተናገርኩም ነበር።
ለዛሬ 4 ነገሮችን መናገር ፈልጋለሁ። እኔ በጌታ በኢየሱስ ክርስቶስ አዳኝነት አምኜ በመንፈስ ቅዱስ ዳግም የተወለድኩ በመሰረተ ክርስቶስ ቤተክርስቲያን አባል ሆንኩኝ። ከዚያም በመወደው ቤተክርስቲያን ውስጥም የማገለግል ወንድማችሁ ነኝ። የመሰረተ ክርስቶስ ቤተክርስቲያን መሰረትን እምነት የተቀበልኩና ለቤተክርስቲያኗ መተዳደሪያ ደንብም የምገዛና ተግባራዊ እንዲሆንም የበኩሌን ጥረት የማደርግ አገልጋይ ነኝ። ሁለተኛ እኔ መጽሐፍ ቅዱስ ግብረ ሰዶማዊነትን ኃጢአት እንደሆነ እንደሚያስተምርና ይህንን ድርጊትም የሚፈጽሙ ሰዎችም በኃጢአታቸው ንስሐ ገብተው የህይወት ዘይቤያቸውን ካልተው በስተቀር በእግዚአብሔር መንግስት እድል ፋንታ እንደሌላቸው አምናለሁ። ከግብረ ሰዶማውያንም ሆነ ግብረ ሰዶምነትን ከሚያራምዱ ሰዎችም ቡድኖችም ጋር ምንም አይነት የግል ግንኙነት የለኝም። ሶስተኛ በቅርብ ጊዜ ሰሜን አሜሪካ የሄድኩበት በቤተክርስቲያን እውቅና ለቤተክርስቲያን ገንዘብ ለማሰባሰብ እንጂ ለግሌ ገንዘብ ለመለመን አልነበረም። አራተኛው በማህበራዊ ሚዲያ ላይ በሰዎች ዘንድ ስሜትን የሚኮረኩሩ ጉዳይን በኔና በማገለግልበት ቤተክርስቲያን ላይ በመለጠፍም የጥላቻና የስም ማጥፋት ዘመቻ መካሄዱ ስሜቴን እጅግ ጎድቶታል። በዚህ ሂደትም የተጎዱ ሌሎች ወገኖች እንደሚኖሩ አስባለሁ። እያንዳንዱ ሰው በሰራው ስራ መጠንና በሰራበት ዓላማ ከእግዚአብሔር ብድራት የሚያገኝበት መንገድና ጊዜ ይኖራል። በተለያዩ ዓላማ በዚህ የጥላቻ የስም ማጥፋት ዘመቻ ውስጥ የተሳተፉ ሰዎችን እግዚአብሔር ልቦና እንዲሰጣቸው የሰዎችን ሕይወትም ከማያንጽ ንግግር እንዲቆጠቡም እጸልይላቸዋለሁ። በመቀጠልም ሰይጣን ይህንን አጋጣሚ በመጠቀም የቤተክርስቲያናችንን አንድነትና የምናገለግላቸውን ምዕመናንም እንዳይጎዳ አጥብቀን መጸለይ አለብን። በዚህ ቀውስ ውስጥም የእግዚአብሔር ምሪትን በመፈለግና የእርሱ ፍቃድ በመፈጸም ማለፍ እንድችል ለኔም ጸልዩልኝ፣ ጌታ ይባርካችሁ በማለትም የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትም የተነሳባቸውን ጥያቄና በሰሞኑም አሜሪካ መገኘታቸውን ተከትሎ ለተነሳባቸው ተቃውሞም እንዲያለ ምላሽን ሰጥተው ተመልክተናል። ታዲያ የመሰረተ ክርስቶስ ቤተክርስቲያን የቦርድ አባላትም የሚወስኑት ውሳኔና የሚሰጡት የአቋም መግለጫ ምን ይሆን የሚለውንም ተከታትለን ወደ እናንተ የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በዛሬው ዕለት የጤና ሚኒስቴር እጅግ አስደንጋጭ የሆነ መግለጫን አስተላለፈ። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ እንደማይሰጥም የጤና ሚኒስቴር አስቸኳይ መምሪያን አስተላልፏል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የበሽታው ስርጭትን ለመግታትም ጥብቅ ደንቦችን አውጥተዋል። ማወቅ ያለቦት ቁልፍ መረጃዎችም እነዚህም ናቸው። በቅርቡ በኢትዮጵያ ውስጥ በመገኘቱ የተዘገበው የማርበርግ ቫይረስ ስርጭትን ለመቆጣጠር የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩትም አዲስ መመሪያን አስተላልፏል። በሽታው በንክኪ በቀላሉ የሚተላለፍ በመሆኑ ህይወታቸውን ያለፉ ሰዎች አስክሬን ከዚህ በታች በተጠቀሰው መሰረትም በጥብቅ ይያዛል። የቫይረሱ ሰለባ የሆኑ ሰዎች አስክሬን ለቤተሰብ አይሰጥም። ሁለተኛ አይታጠብም። አስክሬኑ መታጠብ ወይንም ማላሸት አይፈቀድም። ሶስተኛ ደህንነቱ የተጠበቀ ቀብርም። አስክሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድም የቀብር ስነ ስርዓት ይፈጸማል። አራተኛ የቀብር ቦታም ጥበቃ። ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር በጥንቃቄ መመራትና መጠበቅም አለባቸው። አምስተኛ የማህበረሰብ ትብብር። ማህበረሰቡ የበሽታውን አሳሳቢነት ተረድቶ ይህን አስቸጋሪ ውሳኔ መቀበልና መተባበር እንዳለበትም ጥሪም ቀርቧል። ስለ ማርበርግ ቫይረስም ቁልፍ መረጃዎች የሚባሉትም እነዚህ ናቸው። አንደኛ የመተላለፊያ መንገድ በንክኪ ከህመምተኛው ሰውነት ፈሳሾች ጋር ንክኪ ሲፈጠር። ሁለተኛ የተሳሳተ ግንዛቤ እንደ ኮሮና ቫይረስ በአየር አይተላለፍም። ሶስተኛ የሞት ምጣኔው ከ4% እስከ 85% ድረስ ይደርሳል። ከኮቪድ እጅግ የከፋም ነው። አራተኛ ከህመም በኋላ ቫይረሱ በወንድ የዘር ፈሳሽ ውስጥም እስከ 1 ዓመት ድረስ ሊቆይም ይችላል። አምስተኛ ለዳኑ ሰዎች ማስጠንቀቂያ ሲሆን ከህመሙ ያገገሙ ወንዶች ለ1 ዓመት ልቅ የሆነ የግብረ ስጋ ግንኙነት ከመፈጸም መቆጠብም አለባቸው። ስድስተኛ ተገቢ ክትትልና ሕክምና ተደርጎለት የዳነ ሰውም ከቫይረሱ የጸዳ ከሆነ በሽታውን ማስተላለፍም አይችልም። ታዲያ በዛሬው ዕለትም በዚህ የማርበርግ ቫይረስም የአንድ ሰው ህይወት ማለፉን ሪፖርትም ተደርጓል። የማርበርግ ቫይረስ ወቅታዊ ሪፖርት በማድረግ ቫይረሱ ዙሪያ ያሉ ሁኔታዎችም በየዕለቱ እየተዘገበም ይገኛል። የዛሬው ዘገባ በሚያሳየው መረጃም በሚከተለው ቅርጸትም ቀርቧል። የተደረገው የላቦራቶሪ ምርመራ 13፣ ቫይረሱ የተገኘባቸው አዳዲስ ሰዎች 2፣ የሟች ቁጥር 1 ሰው። አጠቃላይ የቫይረሱ ስርጭት ከመጀመሪያው ጀምሮም በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 8ም ደርሷል።
ህይወታቸው ያለፈ ሰዎች ጠቅላላ ቁጥር 4 ደርሷል። ማሳሰቢያም ህብረተሰቡ ጥንቃቄ እንዲያጠናክርና ከጤና ባለሙያዎች የሚሰጡ መመሪያዎችን እንዲከተልም ይመክራል በማለትም የጤና ሚኒስቴር በዛሬው ዕለት የአንድ ሰው ህይወት እንዳለፈ የሚገልጽ መግለጫንም በማህበራዊ ትስስር ገጽ ላይ ማስተላለፋቸውን ተመልክተናል። ታዲያ በተለያዩ አካባቢዎች የምትገኙ ኢትዮጵያንም ከዚህ በሽታ ራሳችሁን እንድትጠብቁ ስንል እኛም በሚዲያችን ስም በድጋሚ መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሞት ለየትኛውም የሰው ልጅ የማይቀር ዕዳ ቢሆንም ድንገት ሲሆን ግን ፈጽሞ የማይቀበሉት አስደንጋጭ ይሆናል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉም። ከሞታቸው አሟሟታቸው የከፋባቸው እኚህ ቤተሰቦችም የቀጣዩን ቀን ጀንበር ለማየት ሳይታደሉ ቀርተዋል። በአንድ ዕለትም ሙሉ ቤተሰብም በመርዝ ተገለዋል። ይህ ጉዳይም በሆሳዕና ህዳር 12 ቀን 2018 በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በድንገት በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥም የቤቱ አባወራና 6 ልጆቹ በጠቅላላ 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስም ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬትም ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹትም በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደርም ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላትም አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተከትሎ ሆስፒታል ከተወሰዱ በኋላ የ7 ሰዎች ህይወትም ማለፉን ተናግረዋል። ፖሊስ የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖረውም የሟቾች ህልፈት የተመገቡት ምግብ የተመረዘ ስለመሆኑ በሕክምና ምርመራ አልተረጋገጠም ብለዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢ ነዋሪዎችም የተጎጂዎች ህይወት ለማትረፍም ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ግን ከተጎዱት የቤተሰብ አባላት የ5 ዓመት መንግስቱ ኃይሌ፣ የ7 ዓመቱ መክበብ ኃይሌ፣ የ17 ዓመቱ ተክሉ ኃይሌ የተባሉ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱም ህይወታቸው ማለፉም ተገልጿል። የተቀሩ ተጎጂዎችም ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌም የሁለት እህትና ወንድም ህይወትም ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆኑት አቶ ኃይሌ አበራም ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፋቸው ሳይነቁ ህልፈቱ እውን ሆኖ ልብ ሰባሪ አሳዛኝ የሆነ ዜናም ተደመጠ። የባለቤቷና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበለም ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች መሆኑ ተገልጿል። ተጎጂዋ ቤተሰቧን በጅምላ ወደ ሞት ያወረደውን ገዳይ ልትተርክ በህይወት ትተርፍ ይሆን ወይንስ እሷም የባለቤቷና የልጆቿ ዕጣ ገጥሟትም ከቤተሰብ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበቻ አሳዛኝ ዜና ይደመጥ ይሆን የሚለው ለመገመትም ይከብዳል። ፖሊስ የሟቾችን ህልፈት በምን እንዴትና በማን ተፈጸመ የሚለውን እውነታ ለማረጋገጥም የተፈጸመውን ድርጊት አጣርቶ እውነታውን የሚያጣራ የምርመራ ግብረ ኃይል ከምስራቅ ጉራጌ ዞንና ከመስቃን ወረዳ አዋቅሮም ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገንም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬም 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑ ተገልጿል። የሟቾች አስክሬን ለምርመራ ወደ ሆስፒታል ተልኳል ያለው ፖሊስም የሕክምና ውጤቱ ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችልም ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህን ዜና በሚዲያ ይፋ እስካደረገበት ሰዓት ድረስም ከ8ቱ ተጎጂዎች ውስጥም አንዷ የሆነችው የቤቱ እማወራም በሕክምና እየተረዳች መሆኑን አረጋግጧል። በተለያዩ ጊዜ ይችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር እድሜ ያለው ህፃንም ይችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት አሳዛኝ ሆነው ዜናም የሁሉንም ልብ ሊሰብር የሚችል ነውና በፖሊስ ጥበባዊ የምርመራ ስልትም ስለ ህልፈታቸው የተለያዩ የምርመራ ግኝት ካለም መረጃውን ለህዝብ ይፋ የምናደርግ ይሆናል።
የአካባቢው ማህበረሰብ ይህንን የቤተሰብ እልቂት ለማጣራትም ለተቋቋመው ግብረ ኃይል በእውነት ላይ የተመሰረተ ትክክለኛ መረጃ በመስጠት እንዲተባበር በአክብሮት እንጠይቃለን። ክቡራት ከእንዲህ አይነቱ የጅምላ ፍጅትም ፈጣሪ ይሰውረን ይሰውራችሁ እንላለን። በአንድ ጀንበር የ7 ቤተሰብ ህይወት ማለፉን ተከትሎ በሚዲያችን ስም መጽናናትን እንመኛለን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ጌታውም አንተ መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናል በብዙ እሾምሃለሁ ወደ ጌታ ደስታ ግባ አለው እንደሚል በማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ ከሰማይም ከእንግዲህ ወደ ጌታ የሚሞቱት ሙታን ብፁዓን ናቸው መንፈስ አዎ ከድካማቸው ያርፉ ዘንድም ስራቸው ይከተላቸዋልና ራእይ ምዕራፍ 14 ቁጥር 13 እግዚአብሔርን በቅንነት በርህራሄና በማያወላወል ቁርጠኝነት አቋም ያገለገሉ እውነተኛ የእምነት ሰው የምንወዳቸው አባታችን ወንጌላዊ ጋሽ ዶዳዶላ ከዚህ ዓለም በሞት መለየታቸው ተሰምቷል። አባታችን በተለያዩ ሁኔታዎች ውስጥም ሆኖ የእውነትን ቃሉን ለሰው ልጅ ነፍስ ለድነት ለዘላለም ሕይወት መንገድ እንዲሆን ሰብከዋል። ጉባኤያችንን በፍቅር መርተዋል፣ አስተምረዋል። በሕይወት ዘመን ሁሉ ለእውነትም ጸንተዋል። በማህበረሰብ ውስጥ የሚወደዱ አባትም ነበሩ። ከ30 ዓመታት በላይ ወንጌልን ለትውልድ በማድረስም በቁንጫና አካባቢው በሚገኙ አብያተ ክርስቲያናትም ለብዙ ጊዜ ያገለገሉ አባትም ናቸው። የወንጌል አርበኛ የትውልድ አባት አቶ ዶዳዶላ ሞትም ለማህበረሰቡ እጅግ ጥልቅ ሐዘን ነው። እሳቸው የእምነት የትህትና የመንፈስ ጥንካሬ አንጸባራቂ ምሳሌም ነበሩ። ከምድራዊ ነገር በላይ ከፈጣሪያቸው በተሰጣቸው ትእዛዝ የዘላለም ሕይወት መንገድን ያስተማሩ ደግ ሰውም ነበሩ። በማህበረሰቡ ዘንድ አንቱታን ያተረፉ አስተማሪ ሕይወት በመኖርም የሚታወቁ በወንጌል ብዙዎችን በማነጽ ወደ እግዚአብሔር ቤት መሰብሰብ የቻሉ ለብዙዎችም በታማኝነታቸው በምሳሌያዊ ባህሪያቸው መልካም ምልክት ሆኖ አባት አረፉ ሲባል እጅግ ልብን ይሰብራል። እሳቸው ደግነታቸው ለሚያውቁሉ ሐዘኑ ጥልቅ ነው። ነገር ግን የእሳቸው ጥሩነትና የመንፈሳዊ ውርስም በቀሩት ውስጥ በልባቸው ታትሞም ይኖራል። የቀብር ስነስርዓታቸውም እንደተወደዱ ጋሽ ባሳ ዳአ አይነትም ያማረ ኮንፈረንስ ሆኖ ማለፉን በጌታ ፊት የታመኑና በሕዝባቸውም የተወደዱ ሰዎችም ታሪክ ነውና በዚህ መልኩም ወደ ፈጣሪያቸው ለተሸኙ የወንጌል አርበኛ ዶዳዶላም በቅዱስ ማደሪያ ዘላለማዊ እረፍትና ደስታ እንዲሆንላቸው እንመኛለን። ለመላው ቤተሰብ ወዳጅ ዘመድ ሁሉ ፈጣሪ መጽናናቱን እንዲሰጥም በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ስለ መጻዩ ጊዜ ጌታ እግዚአብሔር በምድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ሕዝቡን ሲገስጽና ከጥፋቱ እንዲመለስም መልእክቶችን ሲልክ እንመለከታለን። ወደ ዓለም ፍጻሜዋ እየተንደረደረች የምትገኘው ምድራችንም በየጊዜያቱ ጌታ እግዚአብሔር እንደተናገረው እንደ ቃሉ ሲፈጸም ተመልክተናል። ዛሬም አንቀላፍተው ላሉት ከእንቅልፋቸው ይነቁ ዘንድ ማንቂያ ደወል ለሕዝበ ክርስቲያኑም ተነግሯል። አስቀድመው የሰሙትን በመናገር የምናውቃቸው የእግዚአብሔር ሰውም አስቸኳይ መልእክትን ከጌታ እግዚአብሔር ዘንድ መቀበላቸውን ተናግረዋል። ወንጌላዊ ጸጋአብ በቀለም ሪቫይቫል ቀጣዩ የእግዚአብሔር አጀንዳ ነው። ያለንበት ዘመን የመጨረሻው መጨረሻ ዘመን ነው። በቤተ ክርስቲያን ላይ መልኩን ቀይሮ የመጣ ቤተ ክርስቲያንን ሊያጠቃ ታርጌት ያደረገ መንፈስ አለ ሲሉም የእግዚአብሔር ሰው ወንጌላዊ ጸጋአብ መልእክትን አስተላልፈዋል። ያገልጋዩ ሙሉ መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። እኛ አሁን ያለንበት ዘመን የመጨረሻዎቹ መጨረሻ ላይ ነን። በዚህ ዘመን ማገልገል በጣም ፈታኝም ነው እድልም ነው። ፈታኝ የሚያደርጉት ነገሮች ምንድናቸው? እጅግ መልካቸው ያልተለመዱ ውስብስብ የሆኑ ከውስጥና ከውጭ የጠላት አሰራር መልኩን ቀይሮ በተለያየ አይነት ሁኔታና መንገድ ኦሬዲ በቤተ ክርስቲያን ላይ ታርጌት አድርገዋል። ውስብስብ ሐሳቡን የውጊያ ስልቱን ስንመለከት ደግሞ ይህ በጣም ቻሌንጅ ፉል እንደሆነ እናያለን። እድሉ ደግሞ ትልቁ እግዚአብሔር ከኛ ጋር አለ። ሃሌሉያ! ትልቁ እግዚአብሔር፣ ሁሉን የሚችል እግዚአብሔር፣ ሁሉን የሚያደርግ እግዚአብሔር፣ በሁሉ ውስጥ መንገድ ያለው እግዚአብሔር፣ ባሪያዎቹን በድል የመራ እግዚአብሔር እሱ ከኛ ጋር አለ። በተለይ በዚህ ዘመን ለማገልገል ልቦናው ያላችሁ የተጠራችሁ እግዚአብሔር አንድ ነገር በዘመኔ እንዲሰራ ጠርቶኛል ብላችሁ የምታስቡ ሰዎች የማወራው በእነዚህ ቀናቶች ውስጥ የሚያወራው ነገር very crucial
በጣም ወሳኝ የሆነ በተለይ በዘመናት መካከል እግዚአብሔር የሚገለጥበት ባይ ዘ ወይ አገልጋይ ስለተባልን ዘመኑን የሚመጥን አገልግሎት እናገለግላለን ማለት አይደለም። መባል ሌላ ነገር ነው፣ መሆን ሌላ ነገር ነው። ይህ ነገር በጣም መለየት መቻል አለብን። በጣም ብዙ አገልጋዮች አሉ። በጣም ብዙ አገልጋዮች የተባሉ ብዙ ሰዎች አሉ በዓለም ላይ ማለት ነው። በጣም ብዙ እንደ በዛን ደግሞ ተጽዕኖአችን በተለይ በአገራችን በኢትዮጵያ ያን ያክል አይደለም። በጣም ብዙ ጥያቄዎች ውስጥ ነው ያለነው። ምንድነው መሆን ያለበት? አንድ ነገር ልነግራችሁ ወዳለሁ። ቀጣዩ የእግዚአብሔር አጀንዳ በመንፈስ ቅዱስ ኃይል ብዙ ሰዎችን ሊያስነሳ ይፈልጋል። እግዚአብሔር የሚመጣውን ተግዳሮት አልፈው ማገልገል የሚችሉ ሰዎች፣ አልፈው መሄድ የሚችሉ ሰዎች፣ አልፈው መስራት የሚችሉ ሰዎች፣ አልፈው ብሬክትሩ ቻሌንጅ መፍጠር የሚችሉ ሰዎች እኔማ ወራው ሪቫይቫል ቀጣዩ የእግዚአብሔር አጀንዳ በሚለው ሐሳብ ስር ሼር አደርጋችኋለሁ። ይሄ ትምህርት ነው የሚሰጣችሁ። የዚህ ትምህርት ዋና ዓላማ አንድ ነገር የምንማረው በዓላማ ነው። ለምንድን ነው ይህን ትምህርት የምንማረው? ዓላማዎች አሉት እዚህ ስር። የዚህ ትምህርት ዓላማ አብረን ስንቆይ አንደኛ በቃሉ ዘመኑን ለማወቅ፣ በቃሉ ዘመኑን ለማወቅ የመጀመሪያው ሐሳብ። ሁለተኛው ሐሳብ የመንፈሳዊ አገልግሎት ሁሉ ጉልበት የሆነውን የመንፈስ ቅዱስ ሪቫይቫል፣ የመንፈስ ቅዱስ ሪቫይቫል፣ የመንፈስ ቅዱስ ኃይል ምን እንደሆነ መረዳት መቻል አለብን። ይሄ ነገር ባይ ዘ ወይ ቁንጽል የሆነ እኛ የምናወራው ነገር ብቻ አይደለም። ታሪካዊ የሆነ ታሪክ ያለው የራሱ የሆነ ፓኬጅ ያለው እውነት ነው። ስለዚህ ከመሰረቱ መረዳት መቻል አለብን። በኢትዮጵያ ውስጥ ስለ ሪቫይቫል በጣም ቢያስ የሆኑ ብዙ ሐሳቦች አሉ። ግን እንደ እግዚአብሔር ቃል እናያለን፣ አብረን ከታሪክም እናያለን። ምን አይነት ሪቫይቫሎች ናቸው በዓለማችን ላይ የተደረጉት? በቃሉስ ምንድነው ያለው? አልፎ ደግሞ በእኛ ዘመን ኤክስፔክት የምናደርገው እግዚአብሔር በመካከላችን በምድራችን ሊያሳልፍ ያለው ሪቫይቫል ምንድነው? ባይ ዘ ወይ ስለ ሪቫይቫል ሳወራ ስለ መሞትና ስለ መኖር ነው። ከሌለ ምንም ባይ ዘ ወይ ፕሮግራም እያወጣን ሰብካል ምናምን nothing like that። የሆነ የእግዚአብሔር እጅ መገለጥ ባይ ዘ ወይ አማራጭ የለንም። only breakthrough የሆነ ነገር አጮልቄ ተስፋ የሚለመልመው ምኑ ላይ እንደሆነ ታውቃላችሁ? እግዚአብሔር በኃይል ይመጣል የሚለው ነገር ውስጤን እንደገና ይጭራል። ስለዚህ ምንድነው አልኩት? የመንፈሳዊ አገልግሎት ሁሉ ጉልበት የሆነው ምንነቱን ሪቫይቫል መገንዘብ፣ ሌላው ደግሞ በጌታ በትጋት የጌታን ፊት ለመፈለግ ዓላማችን አንዱ ይሄ ነው። ሌላ ነገር አይደለም። አሁን የጌታን ፊት የምንፈልግበት ይሄ ትምህርት የሚያደርገን ምንድነው? ጌታን እንድንፈልግ እንዲያደርገን እንድንደመም አይደለም። በጣም የሚገርም ትምህርት ነው ምናምን ኖ ኖ ኖ ኖ ጌታን እንድንፈልግ። እስቲ ባካችሁ ጌታ በሉ። ጌታን እንድንፈልግ፣ ሌላው ደግሞ ቃሉን ታጥቀን በዘመናችን የመንፈሱን ኃይል ለብሰን ወንጌልን በመስበክ ሚሊዮኖችን ከጨለማው ስልጣን ለማስመለጥ እግዚአብሔር በእኛ ይሰራል። ክብር ለጌታ ይሁን። ከፊት ለፊታችን ወገኖቼ ክብር አለ፣ የመንፈሱ ክብር አለ፣ የቃሉ ክብር አለ፣ የወንጌል ክብር አለ። ቀጣዩ ወሳኝ አራት አቅጣጫዎች ባይዘው እግዚአብሔር በኢትዮጵያ ቤተ ክርስቲያን ላይ ያሳልፍ የሚፈልጋቸው ቁልፍ ነገሮች ናቸው። የማይለያዩ እንደ ቀለበት የተያዙ ነገሮች ናቸው። እነዚህ ነገሮች በነጠላ ሲወሩ እንሰማለን ብዙ ጊዜ። ታድሶ 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 ታድሶ፣ የታድሶ ኮንፈረንስ፣ ታድሶ ታድሶ፣ መጽሐፎች ታድሶ ታድሶ። ምንድነው ግን ታድሶ? የመጀመሪያው የእግዚአብሔር አጀንዳ በኢትዮጵያ ቤተ ክርስቲያን ላይ አንድ ታድሶ ነው።
ተሐድሶ ማለት ሌላ ነገር አይደለም። ስሙ፣ ተሐድሶ ማለት የመንፈስ ቅዱስ እንቅስቃሴ ማለት አይደለም። ሰምተሃል? ያጋጩታል። ተሐድሶና የመንፈስ ቅዱስ ሪቫይቫል ተሐድሶ አይደለም፣ ተሐድሶም ሪቫይቫል አይደለም። ግን አንዱ ከአንዱ ጋር የተሳሰሩ ናቸው። ግን ብዙ ጊዜ ሰዎች ያጋጩታል። ስለ ተሐድሶ ሲያወሩ ስለ ሪቫይቫል እያወሩ እንደሆነ ያስባሉ። ተሐድሶ ማለት ስሙ፣ እንደ እግዚአብሔር ቃል ያልሆነ አስተምሮ፣ አመለካከት፣ ስብከት፣ ትምህርት፣ የመንፈሳዊ ስጦታ አጠቃቀም፣ አመራር፣ አጠቃላይ በቤተ ክርስቲያን ሕይወት ውስጥ የተወተፈ ዓለማዊ፣ ሰይጣናዊ ሰምታችኋል፣ ማንኛውንም ከእግዚአብሔር ያልሆነውን ነገር በእግዚአብሔር ቃል መጋፈጥ ማለት ነው። ሪፎርሜሽን የሚለው ሐሳብ ከቤተ ክርስቲያን ጋር ተያይዞ መነገር የጀመረው በ16ኛ መቶ ክፍለ ዘመን ነው። ከማርቲን ሉተር ጋር ተያይዞ ነው። እርግጥ መጽሐፍ ቅዱስ ስለ ተሐድሶ ያወራል። ማርቲን ሉተር ራሱን ስንመለከተው ስለ ተሐድሶ፣ ስለ መንፈስ ቅዱስ ሙላት እኮ ማርቲን ሉተር አልጻፈም፣ አልተናገረም። ስለ ትንቢት እኮ አልተናገረም ማርቲን ሉተር። ስለ መንፈስ ቅዱስ በልሳን ስለ መናገር እኮ ሂዱና ላይብረሪ ያጨናነቁ መጽሐፎችን ሉተርን አንብቡ የለም፣ አላወራም። ማርቲን ሉተር የተወለደበት የኛ መልክ ያለው ከኛ መልክ ዘመን ጋር የሚመሳሰል ብዙ ነገር አለ። ቤተ ክርስቲያን የሳተችበት መድረክ ላይ ወንጌል ጠፍቶ የመንግስት ሰማያት ትኬት የሚሸጥበት፣ ሰባኪዎች እጅግ በሞራል ወድቀው እርኩሰት ውስጥ የገቡበት፣ ትልቅ የአገልጋዮች የሞራል ቀውስ የነበረበት፣ ቤተ ክርስቲያንና መንግስት መለየት ያልተቻለበት፣ ወንጌል የጠፋበት፣ አመጽ የገነነበት፣ ጨለማ የበዛበት፣ ቤተ ክርስቲያን የክፋት የጨለማ ሰራተኛ በሆነችበት በዚህ መካከል ነው ሉተር የመጣው። ቃሉን አነበበ፣ የቤተ ክርስቲያንን መሳት አየ፣ ወረቀቱን አነሳ። ሁለት ነገር ያውቃል ሉተር ተሐድሶ ለማወጅ። ሁለት ነገር ዕውቀት ነበረው። አንደኛ ዕውቀት የእግዚአብሔርን ቃል በጥልቀት እንዲረዳ እግዚአብሔር አእምሮውን ከፈተ። አንዱ ዕውቀቱ ነው። ሁለተኛው ዕውቀት ቤተ ክርስቲያን የወደቀችበት ያለችበት በጣም አሳዛኝ ጨለማና ውድቀት፣ ይህንንም ያውቃል። ሁለት ዕውቀት ነው። ተሐድሶ ነው ያወጀው በዚህ ሁለቱ ላይ ሆነ። ማከል ላይ ሆነ ብዕር አነሳ። ቤተ ክርስቲያን ስታለች አለ። ቤተ ክርስቲያን ምን ሆናለች? ስታለች። ከምን ተነስቶ? ቃሉ ውስጧ የሚደረገውን 95 ነጥቦችን አወጣ። አንደኛ ቤተ ክርስቲያንን ታደርጋለች፣ ቃሉ ይሄን ይላል፣ ስህተት ነው። ቤተ ክርስቲያንን ታደርጋለች፣ ቃሉ ይሄን ይላል፣ ስህተት ነው። ቤተ ክርስቲያንን ታደርጋለች፣ ቃሉን ይሄን ይላል፣ ስህተት ነው። ስንት ጻፈ? 95 ነጥብ ጻፈና ዊተንበርግ በሚባል ቤተ ክርስቲያን ቻፕል፣ የዩኒቨርሲቲ ቻፕል በሩ ላይ ሄዶ ጠረቀ። ስታለች ትመለስ። ተሐድሶ የተባለው ይሄ ነው። ስንት ነገር ቸርች ውስጥ ገብተዋል። ኢትዮጵያ ቸርች ውስጥ በጣም ትልቅ ቻሌንጅ ውስጥ ገብተናል። ባይ ዘ ወይ አደገኛ መቀላቀል ውስጥ ገብተናል እኮ። ማንንም መናገር ወደማይችለው ወደ ሆነ ጥግ እየመጣን ነው ያለ ነው። በጣም ከባድ ነው። ሁላችንም ተመሳስለናል። ድሮ እኮ አሁን ባይዘው ኢትዮጵያ ውስጥ የገለ ትምህርት ስህተት ነው፣ የገለ ትምህርት እውነት ነው የሚባል ነገር ራሱ አንተ እንደዚህ ቃልክ ራሱ አንተ ራሱ ስህተተኛ ነህ፣ አንተ ትጠየቃለህ። ባይዘው እንደዛ ማለት አይቻልም። ኢትዮጵያ አሁን አይቻልም። ለምን? ሁሉም ተቀላቅሏል። እውነትም ውሸትም ማለት አትችልም። ምንም መጽሐፍ ሆኖ ተቀየረው አልተቀየረም። እኛ ኦልሬዲ ተቀይረናል። ቦታችን ይለቀናል። በጣም ብዙ ነገሮች እየተወሳሰቡ ናቸው ባይዘው። ስለዚህ የኢትዮጵያ ቤተ ክርስቲያን ወደዚህ ወደ ቃሉ አንድ ነገር ልንገራችሁ፣ ይምረር የፈለገ ነገር ይሁን ቃሉን በትክክል
የሚሰብኩ የጨከኑ ሰብከው ለመኖር አይደለም ሰብከው ለመሞት የጨከኑ ኃያላን በጌታ በኢየሱስ ስም በኢትዮጵያ ምድር ላይ ይነሱ። ሰብከው ለመሾም አይደለም፣ ሰብከው ወንበር ለማግኘት አይደለም። በጌታ በኢየሱስ ስም መቆም። ምንድነው? እኔ ቢሞት ምን አለ? ምን መተው ሞት ምን ችግር አለ? ለእውነት ብትሞቱ ምን ችግር አለ? መቁረጥ በጣም ከባድ ነው። ሁለተኛው ተሐድሶ በቃል የሰዎችን ሕይወት ወደ ቃሉ መመለስ ላይን ተሐድሶ እሱ ነው። ሪቫይቫል ደግሞ የተመለሰ ሕይወት ላይ የሚፈስ የእግዚአብሔር መንፈስ። እስቲ አሜን የሚል ሰው ታስ ሪቫይቫል። ያ ከመጣ በኋላ ምን ይመጣል መሰላችሁ? ዩኒቲ አንድነት ይመጣል። ሁለቱ ሲሰጋጁ፣ ሁለቱ ተያይዘው ሲመጡ ምን ይመጣል? ዩኒቲ አንድነት ይመጣል። ከዛ በኋላ ምን ይመጣል? ሚሽን። ባይዞ እነዚህ ነገሮች ባልተሟሉበት ሚሽን ብቻውን ሊመጣ አይችልም። ከመጣም አቅም የለውም። ይኸውና ሪቫይቫል ወይንም ምንድነው? ሞት። እስቲ ሁላችሁ በሉ ባካችሁ፣ ሪቫይቫል ወይንም ሞት በሉ። yes በናዝሬቱ በጌታ በኢየሱስ ክርስቶስ ያው ስም ሰማያዊ እሳት የመንፈሱ እሳት፣ ደካማውን ብርቱ የሚያደርግ እሳት፣ የወደቀውን የሚያነሳ እሳት፣ ባዶውን የሚሞላ እሳት፣ ጨለማውን የሚያበራ እሳት፣ የኃጢአትን ጫካ የሚመነጥር እሳት፣ የጨለማን ስልጣን የሚገለብጥ የመንፈሱ እሳት በጌታ በኢየሱስ ስም በእኔና በአንተ ላይ ይገለጥ። በጌታ በኢየሱስ ስም ይገለጥ። ይኸውና ልዩነቱን ተመልከቱ። ተሐድሶ ማለት እንደ ቃሉ ያልሆኑ ባዕድ ትምህርቶች፣ ልምምዶችና አካሄዶች ከሕይወታችን ከቤተ ክርስቲያን በመንፈሱና በቃሉ ምን ማድረግ? ተሐድሶ ይሄ ነው። ተሐድሶ ይሄ ነው። ምንድነው የሚወገደው? ባዕድ ትምህርቶች፣ ልምምዶች፣ አካሄዶች ከሕይወታችንና ከቤተ ክርስቲያን ሕይወት ማስወገድ። ሪቫይቫል ግን ምንድነው? ሄሎ የእግዚአብሔር መንፈስ ኢየሱስ ክርስቶስን በልዩ ክብርና ኃይል በሕይወታችን መግለጥ። የተበላሸ ነገር ወጥቶ ባዶ የሆነ ነገር የተበላሸ አስተምሮ ሄሎ የማያስፈልግ እንደ ቃሉ ያልሆነ ነገር በወጣበት ቦታ ማን ይመጣል? መንፈሱ ይገባል። ከዛ ማን ይገለጣል በሕይወታችን? ኢየሱስ። that's revival። ፍራንሲስ ቻቨር የሚባል ታዋቂ የእግዚአብሔር ሰው በዘመኑ እንደዚህ ብለዋል። ተሐድሶ ወደ እውነተኛ መጽሐፍ ቅዱሳዊ አስተምሮ መመለስ ሲሆን፣ ሪቫይቫል እውነተኛ አስተምሮን በመንፈስ ቅዱስ ኃይል ወደ ተግባር የሚለወጥበት ሂደት ነው ይላል። ይሄ በልሳን መናገር ብቻ አይደለም፣ ትንቢት መስማት ብቻ አይደለም። እውነተኛ የሆነ የእግዚአብሔር ሐሳብ ፕራክቲካሊ በውስጣችን እንዲገለጥ የሚያደርግ that is revival። ይሄን ነው ኢትዮጵያ የምትፈልገው። ይሄ ነው የሚያስፈልገን። ሌላ አገላለጥ ይሄ በጣም ተመችቶኛል። ተሐድሶ ማለት የተሰነጠቀውን ገንዳ መጠገን ነው። የተሰነጠቀውን ገንዳ ምን ማድረግ? መጠገን። ውሃ እንዳይባክን ማድረግ ሕይወት ማለት ነው ገንዳው ማለት። ሪቫይቫል ማለት ደግሞ በተጠገነ በዛ ገንዳ ውስጥ ምን መሙላት? ሕይወት። ክላዳና ማያ ውሃ በጌታ በኢየሱስ ስም ይሄ በሕይወታችን ይሁን። ምንድነው ሪቫይቫል ማለት? ሪቫይቫል የሚለው ቃል እንደገና ቫይቭሪ የሚለው የላቲን ቃል ነው። ባይዘው ቃሉ ቫይቭሪ የሚለው ቫይቭ የሚለው ይሄንም ሕይወት ማለት ነው። ሪቫይቫል ማለት የላቲን ቃል ነው። እንግሊዝኛ አይደለም፣ አማርኛም አይደለም። ምን ማለት ነው? ሕይወት እንደገና ማለት ነው። ፕሬዝ ጋድ። ሕይወት እንደገና ከቤተ
ከሰይጣን ጋር ይሄ ቃል መነገር የጀመረው ከ1730ዎቹ ጀምሮ ነው። ባይ ዘ ወይ በዛ ጊዜ በተለይ ዲስ ጆናታን ኤድዋርድ የሚባል ሰው the father of America revival ይባላል። ይሄ ሰው የወንጌል ሰባኪ ነበር፣ ደራሲ፣ ፈላስፋ፣ የነገረ መለኮት ሊቅ፣ የፕሪንስተን ዩኒቨርሲቲ ፕሬዝዳንት፣ የመጀመሪያ የአሜሪካ ሪቫይቫል ቀዳሚ አገልጋይ እንደሆነ ይነገራል። እንዴት መሰላችሁ? ክላሲካል ፔንቴኮስታሊዝም የሚባለው የፔንቴኮስታል ንቅናቄ 1996 ጀምሮ 4 ጀምሮ ከመምጣቱ በፊት የቀደመ ሪቫይቫል ነው። ይሄ የቆየ የሚገርማችሁ ነገር በእነዚህ ሪቫይቫሎች እግዚአብሔር የተጠቀመባቸው ኦልሞስት ቶፕ በዘመኑ የነበሩ ምሁራንን ነው የተጠቀመው እግዚአብሔር። ቶፕ ይሄ ማለት የዩኒቨርሲቲ ፕሬዝዳንት ነው። ይሄ ሰው ጆናታን ኤድዋርድ the father of America revival ነው የሚባለው። ጎግል ላይ ገብታችሁ ማጥናት ትችላላችሁ። ከሱ ጋር የነበሩ ብዙዎቹ ኦሬዲ በጣም የተማሩ እግዚአብሔር በኃይል የተገለጠባቸው ሰዎች ነበሩ። አሁን ለምሳሌ ይህን ተመልከቱ። ቻርልስ ጂፊን ይባላል ይህ ሰው። ይሄ ዓለምን ያነጋገረ ታላቅ እግዚአብሔር ሰው ነው። በዘመኑ የነበረበት ሙሉ ከተማ ወደ ጌታ እንዲመጣ አድርጓል። በሱ ላይ የመጣው ጌታ ሙሉ ከተማ ኒውዮርክ፣ ሮቸስተር ኒውዮርክ የሚባል ከተማ የዩኤል የብራውን ዩኒቨርሲቲ ተማሪዎች ከ75% በላይ ሁሉም ጌታን አግኝተዋል። ሃዋይ የሚባለው ስቴት ሙሉ በሙሉ በወንጌል ተጠለቅልቆ ንጉሱ የደሴቱ ሃይማኖት ክርስትና ብሎ አውጀዋል። ከሪቫይቫሉ የተነሳ የአሜሪካ የክርስቲያኖች ቁጥር 10 እጥፍ አድጓል። ስንት እጥፍ? 10 ታይምስ። ምንድነው የሆነ ነበረው ተብሎ ያለውን ሳጠና ኃይል መንፈስ ቅዱስ በጉባኤ ላይ ሲገለጥ ሰው መቆም አይችልም አሉ። ቁጭ ብሎ መስማት አይችልም። ያ ብቻ አይደለም ያለው ዲፕ ሴንስ ኦፍ ሪፔንተንስ። ሰው በጣም ንስሐ ይገባል አሉ። ሰው ወየው እንደ ዘመናችን አስጨፍርም። ሰምተሃል? የኛ ሪቫይቫል ህዝቡንም ሆነ ነቢዩን ገና አላንበረከክም። ይሄኛው ምንድነው ልዩነቱ? በጣም ሰዎች ኃጢአተኝነት ነው የምሰማቸው። አም ኖት ብቁ አይደለሁም እኔ። እንዴት መሰላችሁ ነገርየው? ኢሳይያስ ምዕራፍ 6 ላይ ያለው ነው። ትዝ ይላችኋል አይደል? ነቢዩ ምዕራፍ እስከ 5 ድረስ ወዮላችሁ አለ። ወዮላችሁ 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 እያለ መጣ ለህዝቡ። ምዕራፍ 6 ላይ አየሁት አለ። ዋው! ሲያይ ደግሞ እንደዚህ አለ፣ ወየው ከንፈሬ እኮ ረክሶአል አለ። ወየው የህዝብ ከንፈር እኮ ረክሶአል አለ። ኖሬ ሰብካለሁ ተነብያለሁ አያለም። ወየው አይኖቼ የሰራዊት ጌታ እግዚአብሔርን ቅዱሱን አይተዋልና ወየው ምንኛለሁ ጠፍቻለሁ። ወየው በዚህ ስጋዬን ቅዱሱን አይተን በምን ሁኔታ ባይ ዘ ወይ አንድ ነገር ልንገራችሁ። እኔ የዘመናችንን ሪቫይቫል ኮስችን የሚያደርገው አንዱ ቅድስና አልባ ቅድስና የሚባል ነገር ራሱ ስብከትን ውስጥ የለም። ሰምተሃል? በቃ ያለው ይሆንልሃል ነው ያለው። ያንተ የምኞት ገበያ ነው የሚነገርህ። እዚህም በልተህ የመጣው ምስር እዚህ እንድትነገርህ ትፈልጋለህ። ከዛ የልብህን ነገረኝ ትላለህ። ምን ምስር? እጅግ ዘግናኝና ሰቅጣጭ የሞራል ውድቀቶች ይነገራሉ። ከአገልጋዩ ጭምር ጋር ሰቅጣጭ እንዲሆኖ ውንብድናው ኢሞራል የሆነ የገንዘብ የተበላሸ አካሄዶች ጃንክ ናቸው። ማንም አይነካም። man of God but this revival no ከተማው ላይ ነው አሉ። ፈራ እግዚአብሔር የሚወድቀው ከተማው። እስቲ የሰማ አሜን ይላል። በጌታ በኢየሱስ ስም ይሄ ይምጣ። ወየው ወየው የሚያስብለን
የእግዚአብሔር ሃልዎት የእግዚአብሔር ሃልዎት የእግዚአብሔር ሃልዎት በጌታ በኢየሱስ ስም ያ ይምጣ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ